днем Великой Победы! Ура! በዓለም ላይ ካሉ መሪዎች መካከል እንደርሱ ሚስጥራዊ፣ እንደርሱ አከራካሪና እንደርሱ ኃያል ሰው ማግኘት እጅግ አስቸጋሪ ነው። ቭላዲሚር ፑቲን ለሩሲያ የክብር ምልክት፣ ለምዕራባውያን ደግሞ የማይፈታ እንቆቅልሽ። Было крупнейшей геополитической катастрофой века. Владимир Путин! ፑቲን ያደገው በሌኒንግራድ ድሃ መንደሮች ውስጥ ነው። በጎዳናዎች ላይ የተማረው ቀድመህ ምታ የሚለው መርህ እስከ ኬጂቢ ሰላይነት አደረሰው። የሶቪየት ህብረት ውድቀትን በጀርመን ሆኖ በቁጭት የተመለከተው ይህ ሰው ያንን የተሰበረ ኩራት ለመመለስ ለራሱ ቃል ገባ። ወደ ስልጣን ሲመጣ ሩሲያ በውጥረት ውስጥ ነበረች። እርሱ ግን በብረት እጁ ሀገሪቱን አረጋጋ፣ ኦሊጋርኮችን አስገዛ፣ ተቃዋሚዎችን አራቀ እና ሩሲያን በዓለም መድረክ እንደገና እንድትፈራ አደረጋት። ዛሬ ሩሲያ ከምዕራባውያን ጋር በገጠመችው የሞት ሽረት ትግል ግንባር ቀደም ተዋናይ ነው። ከክሪሚያ እስከ ኪየቭ የፑቲን ታሪክ በደምና በብረት እየተጻፈ ይገኛል። Где-то нам точно совершенно нужно садиться и серьезно обсуждать какие-то конкретные вещи. Нужно все положить на дипломатический язык. የቭላዲሚር ፑቲን የልጅነት ታሪክ የሚጀምረው በሁለተኛው የዓለም ጦርነት ማብቂያ አካባቢ በሌኒንግራድ የአሁኗ ሴንት ፒተርስበርግ ፍርስራሾች መካከል ነው። ፑቲን በጥቅምት 7 ቀን 1952 ሲወለድ ወላጆቹ ማሪያ እና ቭላዲሚር ስፒሪዶኖቪች በጦርነቱ ክፉኛ የቆሰሉና ብዙ መከራን ያዩ ሰዎች ነበሩ። እናቱ ማሪያ በጀርመኖች ከበባ ወቅት በረሃብ ለሞት ተቃርባ በሬሳ ክምር ውስጥ ተጥላ ሳለች አባቱ በድንገት አግኝቷት በሕይወት እንድትተርፍ ያደረጓት ሲሆን ይህ ቤተሰባዊ የመትረፍ ተጋድሎ በፑቲን ስነ ልቦና ላይ ትልቅ አሻራ ጥሏል። ፑቲን ከመወለዱ በፊት ሁለት ወንድሞቹ በሕፃንነታቸውና በጦርነት ረሃብ ምክንያት መሞታቸው ለወላጆቹ እርሱ ተአምራዊ ልጅ እንዲሆን አድርጎታል። ያደገውም ኮሙናልካ በሚባሉ የጋራ መኖሪያ ቤቶች ውስጥ ሲሆን ቤተሰቡ አንድ ጠባብ ክፍል ብቻ ነበራቸው። እዚህ ቤት ውስጥ ሙቅ ውሃ አልነበረም። ሽንት ቤትና ማብሰያም ከሌሎች በርካታ ቤተሰቦች ጋር በጋራ የሚጠቀሙበት ነበር። ይህ የድህነት ኑሮ ፑቲን ገና በልጅነቱ ሕይወት ትግል መሆኑን እንዲረዳ አድርጎታል። በእነዚህ የፈራረሱ የጋራ መኖሪያ ቤቶች ውስጥ ፑቲን ያሳለፈው ጊዜ በጭካኔና በጉልበት ሕግ የተሞላ ነበር። በደረጃዎች ላይ ከሚሯሯጡ አይጦች ጋር ይጫወትና ያሳድዳቸው እንደነበር ራሱ ይተርካል። አንድ ቀን አንድን ትልቅ አይጥ ጥጋ ሲዞ ሲያሳድዳት መውጫ ያጣቸው አይጥ ዘላፊቱ ላይ ማረፏንና ክፉኛ እንዳስደነገጠችው ያስታውሳል። ይህ ገጠመኝ በኋለኛው የፖለቲካ ሕይወቱ አንድን አካል መውጫ እስከምታሳጣው ድረስ አትግፋው፣ ካልሆነ ግን ተስፋ ቆርጦ በከፋ ሁኔታ ሊያጠቃ ይችላል የሚለውን ትልቅ የሕይወት ትምህርት የገበየለት አጋጣሚ ነበር። Да, просто шел вот по этой самой лестнице, спускался, крысу увидел, начал ее гонять, загнал ее в какой-то угол. Она развернулась и побежала за мной. И не просто побежала, она еще с лестницы на лестницу, с перелета на перелет пыталась прыгнуть мне на голову. Вот это все должны иметь в виду. Лучше никогда никого в угол не загонять. በሰፈሩ ውስጥ ሰውነቱ አነስተኛ በመሆኑ ምክንያት ከትላልቅ ልጆች ጋር በሚያደርገው ግጭት አለመሸነፍ ይታገል ነበር። በኋላም ወደ ማርሻል አርት ገባ። ፑቲን በልጅነቱ ሆሊጋን ወይም ረብሻ የሚወድ ልጅ እንደነበርና በትምህርቱ ላይ ትኩረት እንደማያደርግ የቀድሞ መምህራኖቹ ይመሰክራሉ። የሃይማኖት ጉዳይ በፑቲን ሕይወት ውስጥ ሌላው ድብቅና አስገራሚ ገጽታ ነው። በዚያን ጊዜ ሶቪየት ህብረት በይፋ አምላክ የለሽ ወይም ኤቲስት ሀገር ብትሆንም እናቱ ማሪያ በጣም አማኝ ኦርቶዶክስ ነበሩ። ፑቲን በድብቅ እንዲጠመቅ ያደረጉት ሲሆን አባቱ ግን ይህን አያውቁም ነበር።
እናቱ የሰጡትንና የተቀደሰውን ትንሽ መስቀል ሁልጊዜ በአንገቱ ላይ ያስር ነበር። በአንድ ወቅት በደረሰ የቃጠሎ አደጋ መስቀሉ ሳይቃጠል መገኘቱ በእምነቱ ላይ ያለውን ጥንካሬ እንደጨመረለት ይነገራል። ይህ በድብቅ ያደገው የሃይማኖት ስሜት ዛሬ ሩሲያን ከኦርቶዶክስ ቤተክርስቲያን ጋር አስተሳስሮ ለመምራት ለሚከተለው መንገድ መነሻ እንደሆነ ይታመናል። ፑቲን ወደ ወጣትነት ሲሸጋገር የጎዳና ላይ ህይወቱን ትቶ ወደ ጂዶና ሳምቦ ስፖርት መግባቱ ህይወቱን ቀይሮታል። ስፖርቱ ራሱን የመቆጣጠርና የዲሲፕሊን ችሎታን ሰጥቶታል። በ12 ዓመቱ ጀምሮ በስፖርቱ ያሳየው ብቃት በትምህርቱም ላይ እንዲበረታ አድርጎታል። የቭላዲሚር ፑቲን የወጣትነት ጉዞ ከደሃው የሌኒንግራድ ሰፈር ወጥቶ ወደ ሶቪየት ህብረት የደህንነት ተቋም ኬጂቢ የገባበት ታሪክ በጽናትና በስልታዊ እቅድ የተሞላ ነው። በሁለተኛ ደረጃ ትምህርቱ ወቅት ፑቲን ሰላዮችንና የደህንነት መኮንኖችን የሚያሳዩ ፊልሞችንና መጽሐፍትን በጉጉት ይከታተል የነበረ ሲሆን በተለይም ዘ ሺልድ ኤንድ ዘ ስወርድ የተሰኘው ፊልም በአንድ ሰው ብልሃትና ታማኝነት የሀገርን ደህንነት መጠበቅ እንደሚቻል ስላሳመነው የሰላይነት ህልሙ በዚያው ረጋ። ገና በ16 ዓመቱ ወደ ኬጂቢ ቢሮ በመሄድ እንዴት አባል መሆን እንደሚችል የጠየቀ ሲሆን በወቅቱ የነበሩት መኮንኖች በራሱ ተነሳሽነት መምጣቱን ቢያደንቁም መጀመሪያ የህግ ትምህርት እንዲያጠና ወይም በውትድርና እንዲያገለግል መከሩት። ይህ ምክር ፑቲን በትምህርቱ ላይ እንዲያተኩር ትልቅ ግፊት የፈጠረበት በ1970 በታዋቂው የሌኒንግራንድ ስቴት ዩኒቨርሲቲ የህግ ትምህርት ክፍል ገብቶ ትምህርቱን ሲከታተልም የኮሙኒስት ፓርቲ አባል በመሆን የፖለቲካ መሰላሏን መውጣት ጀመረ። በዩኒቨርሲቲ ቆይታ ወቅትም ለስፖርቱ ዓለም የነበረው ተሳትፎ አልተቋረጠም። በጂዶና በሳምቦ ስፖርት የሌኒንግራድ ሻምፒዮን እስከ መሆን ደርሶ ነበር። ይህም አካላዊ ጥንካሬንና የአእምሮ መረጋጋትን አጎናጽፎታል። እንደ አውሮፓውያን አቆጣጠር በ1975 ዩኒቨርሲቲውን እንደጨረሰ የልጅነት ህልሙ እውን ሆኖ ኬጂቢ ውስጥ ተቀጠረ። በመጀመሪያዎቹ ዓመታት በሌኒንግራድ ቢሮ ውስጥ በጸረ ስለላ ስራዎች ላይ የተሰማራ ሲሆን የውጭ ሀገር ዲፕሎማቶችንና የቆንስላ ስራዎችን የመከታተል ኃላፊነት ነበረው። በስራው ላይ ባሳየው ታማኝነትና ትጋት ምክንያት በ1985 ወደ ምስራቅ ጀርመን ድሬድሰን ተላከ። ይህ ወቅት በፑቲን የስለላ ህይወት ውስጥ እጅግ ወሳኝ ምዕራፍ ነበር። በጀርመን ቆይታው የምዕራቡን ዓለም የፖለቲካ እንቅስቃሴ ከመከታተል ባለፈ የጀርመንን ቋንቋ አቀላጥፎ ተማረ። በድሬድሰን እያለ የሶቪየት ህብረትን ጥቅሞች ለማስጠበቅ የሚስጥር መረጃዎችን በመሰብሰብና ሰላዮችን በማሰማራት ረገድ ትልቅ ልምድ አካብቷል። ሆኖም የበርሊን ግንብ መፍረስና የሶቪየት ህብረት መዳከም ፑቲንን ትልቅ የታሪክ ፈተና ውስጥ ከተተው። በወቅቱ የነበረው ስርዓት ሲፈርስና ህዝቡ የኬጂቢን ቢሮዎች ለመውረር ሲመጣ ያሳየው የአመራር ብቃትና የነበረው ስጋት ዛሬም ድረስ ለሚከተለው ጠንካራ ፖሊሲ እንደ መማሪያ ተጠቃሽ ነው። በጀርመን በነበረው ቆይታ አንድ ወቅት ቁጡ የሆኑ ጀርመናውያን ወደ ኬጂቢ ቢሮ ሊገቡ ሲሉ ፑቲን በብቸኝነት ወጥቶ ታጥቆ እንደነበረና ውስጥ ያሉት ሰዎች ለሀገራቸው የታመኑ ወታደሮች ናቸው፣ ወደ ውስጥ ለመግባት የሚሞክር ማንኛውም ሰው ይረሸናል በማለት ህዝቡን በንግግርና በቆራጥነት መመለሱ አንዱ ትልቅ ገጠመኝ ነው። ታኅሳስ 1989 በምስራቅ ጀርመን ድሬድሰን ከተማ የበርሊን ግንብ መፍረስን ተከትሎ የተቀሰቀሰው ህዝባዊ ቁጣ የሶቪየት ህብረት የደህንነት መስሪያ ቤት ኬጂቢ ቅጥር ግቢ ላይ ሲደርስ ወጣቱ መኮንን ቭላዲሚር ፑቲን እጅግ አስቸጋሪና አስጨናቂ ሰዓታትን አሳልፏል። በወቅቱ በስለላ ስራ ላይ ተሰማርቶ የነበረው ፑቲን ቁጡ ሰልፈኛ ወደ ቢሮው ዘልቆ እንዳይገባና ሚስጥራዊ ሰነዶች በእጅ እንዳይወድቁ ለማድረግ ብቸኛው አማራጭ አድርጎ የወሰደው ሰነዶቹን ማውደም ነበር። የሰላዮችን ስም ዝርዝር፣ የተከናወኑ ተልእኮዎችንና ስልታዊ መረጃዎችን የያዙ ወረቀቶችን ያለማቋረጥ ወደ ማቃጠያ ማሽን በመክተት ሌሊቱን ሙሉ ሲያቃጥል አድሯል። ፑቲን በኋላ ላይ እንደተናገረው ሰነዶች በብዛት ከመከመራቸው የተነሳ ወረቀቶቹን የሚያቃጥለው ማሽን ሙቀት መቋቋም አቅቶት እስከ መፈንዳት ደርሶ ነበር። ይህ ክስተት ለፑቲን ታላቅ ቁጭትና ቁጣን ያተረፈበት ወቅት ነበር። ከውጭ የሚሰማው የህዝብ ጩኸት እየጨመረ ሲመጣና የደህንነት ስጋቱ ሲበረታ ፑቲን በአቅራቢያው ለሚገኘው የሶቪየት ጦር ሰፈር ደውሎ
ጥበቃ እንዲደረግላቸው ቢጠይቅም የተሰጠው ምላሽ ግን እጅግ የሚያበሳጭ ነበር። የጦር አዛዦቹ ሞስኮ ዝም ብላለች፣ ያለ ትዕዛዝ ምንም ማድረግ አንችልም የሚል ምላሽ ሰጡት። ይህ ሞስኮ ዝም ብላለች የሚለው ሐረግ ፑቲንን ክፉኛ ያስቆጣውና በወቅቱ የነበረው የሶቪየት ህብረት አመራር ደካማነትን ያየበት ሆኖ ተመዝግቧል። ፑቲን በወቅቱ ታላቋ ሶቪየት ህብረት እንደ አሸዋ ስትበታተንና ክብሯ ሲገፈፍ በማየቱ ያደረበት ቁስል ለወደፊት የፖለቲካ አቋሙና ለጠንካራ ሩሲያ ግንባታ ፍልስፍናው መሰረት ሆኖ አልፏል። የሶቪየት ህብረት መፈራረስና የኮሙኒዝም ውድቀት ለፑቲን ታላቅ የጂኦፖለቲካዊ ውድቀት ተደርጎ የሚወሰድ ሲሆን ይህም በውትድርና እና በደህንነት ስራ ወቅት ያካበተው ልምድ ወደ ሩሲያ ፖለቲካ ማዕከል ሲመጣ በራሱ እንዲተማመንና ጠንካራ ማዕከላዊ መንግስት እንዲመሰርት ረድቶታል። ከድሬድሰን ወደ ሩሲያ ሲመለስ የነበረው የኬጂቢ ማዕረግ ሌተናል ኮሎኔል ሲሆን ይህ ወታደራዊና የስለላ ዳራው በቀጣይ በሴንት ፒተርስበርግ አስተዳደርና መጨረሻም በክሬምሊን ውስጥ ለነበረው ፈጣን እድገት ዋነኛው የጥንካሬ ምንጭ ሆኖታል። የቭላዲሚር ፑቲን የፖለቲካ ጉዞ ከምስራቅ ጀርመን የስለላ ተልዕኮ መልስ በሴንት ፒተርስበርግ ከተማ አስተዳደር ውስጥ የጀመረው እጅግ ወሳኝ ምዕራፍ ለዛሬው ስልጣኑ መሰረት የጣለ ነበር። በ1990ዎቹ መጀመሪያ ላይ የሶቪየት ህብረት እየፈራረሰች ባለችበት ወቅት ፑቲን የቀድሞ የዩኒቨርሲቲ መምህራቸው የነበሩትንና የከተማ ከንቲባ የሆኑትን አናቶሊ ሶብቻክን በማማከር ስራቸውን ጀመሩ። በዚህ ወቅት ፑቲን የውጭ ግንኙነት ኮሚቴ ሰብሳቢ በመሆን ከተማዋን የንግድና ኢንቨስትመንት እንቅስቃሴ የመምራት ኃላፊነት ነበራቸው። ይህ የሽግግር ወቅት ሩሲያ በከፍተኛ የኢኮኖሚ ቀውስና በወንጀለኞች ስብስብ ማፊያ ትርምስ ውስጥ የነበረችበት ሲሆን ፑቲን በዚህ አስቸጋሪ ሁኔታ ውስጥ ስርዓትን በማስጠበቅና የውጭ ኩባንያዎችን ወደ ከተማዋ በማስገባት ረገድ የነበራቸው ሚና ግራጫው ካርዲናል የሚል ስያሜ እንዲያገኙ አድርጓቸዋል። በዚህ የሴንት ፒተርስበርግ ቆይታቸው ወቅት ነበር የከተማዋን አስተዳደር ብቃት በተግባር ያሳዩትና በወደፊት ታማኝ አጋሮቻቸው ጋር የጠበቀ ትስስር የፈጠሩት። በዚህ በሴንት ፒተርስበርግ የፖለቲካ ትኩሳት ውስጥ ነበር ፑቲን ከየቭጌኒ ፕሪጎዥን ጋር ለመጀመሪያ ጊዜ ተገናኙት። በወቅቱ ፕሪጎዥን ከእስር ቤት ወጥቶ በከተማዋ ውስጥ በምግብ የንግድ ሥራ ላይ ተሰማርቶ የነበር ሲሆን ፑቲንና የውጭ ሀገር ልዑካን የሚመገቡባቸውን ምርጥ ምግብ ቤቶች በማስተዳደር ይታወቅ ነበር። ፕሪጎዥን ለፑቲን እንግዶች የሚያቀርበው ጥራት ያለው አገልግሎትና ትህትና የፑቲን ምግብ አብሳይ የሚል ቅጽል ስም እንዲሰጠው አድርጓል። ይህ ከምግብ ቤት አገልግሎት የጀመረው ግንኙነት በሂደት ወደ ጥልቅ የፖለቲካና የደህንነት ወዳጅነት ተቀየረ። ፑቲን ወደ ሞስኮ አቅንተው የሀገሪቱ መሪ ሲሆኑ ፕሪጎዥንም አብሯቸው በማደግ የክሬምሊን ግብዣዎችን የማቅረብ ብቸኛ መብትን አገኘ። ይህ እምነት እያደገ ሄዶ ፕሪጎዥን የሩሲያን ጥቅም በድብቅ የሚያስከብረውን የዋግነር ቅጥረኛ ጦር እንዲመሰርትና በአፍሪካ በመካከለኛው ምስራቅና በዩክሬን ጦርነት ውስጥ ወሳኝ ሚና እንዲጫወት መንገድ ከፍቶለታል። የፑቲን የሴንት ፒተርስበርግ ስልጣን ጉዞና ከፕሪጎዥን ጋር የነበራቸው ትስስር የሩሲያን አዲስ የኃይል ሚዛን የሚያሳይ ነው። ፑቲን በከተማው አስተዳደር ውስጥ በነበሩበት ወቅት ያዳበሩት ስልታዊ የአመራር ጥበብ ወደ ፕሬዝዳንትነት እንዲመጡ ሲረዳቸው፣ ፕሪጎዥን ደግሞ በፑቲን ጥላ ስር ሆኖ ከምግብ አቅራቢነት ወደ ቢሊዮነርና የጦር አዛዥነት ተሸጋገረ። ይህ የረጅም ዓመታት ወዳጅነት በታማኝነት ላይ የተመሰረተ ቢመስልም በስተመጨረሻም በዩክሬን ጦርነት ወቅት በተፈጠረ አለመግባባትና በፕሪጎዥን አመፅ ምክንያት በከፍተኛ ውጥረት ተደምድሟል። Нехватка боеприпасов 70%! Шойгу! Герасимов! Где боеприпасы? ቭላዲሚር ፑቲን ከሴንት ፒተርስበርግ አስተዳደር ተነስቶ ወደ ክሬምሊን የስልጣን ማማ ያደረገው ጉዞ በሩሲያ ታሪክ ውስጥ እጅግ ፈጣንና አስገራሚ ከሚባሉት አንዱ ነው። በፈረንጆቹ 1996 በሴንት ፒተርስበርግ የነበራቸው አስተዳደር በምርጫ ከተሸነፈ በኋላ ፑቲን ወደ ሞስኮ በማምራት በፕሬዝዳንት ቦሪስ የልሲን አስተዳደር ውስጥ በተለያዩ ኃላፊነት ቦታዎች ላይ መስራት ጀመሩ። ባሳዩት ታማኝነትና የሥራ ትጋት ምክንያት
በአጭር ጊዜ ውስጥ የሩሲያ የደህንነት ተቋም ኤፍኤስቢ ዳይሬክተር ሆኑ። የልሲን በወቅቱ በጤና እክልና በፖለቲካዊ አለመረጋጋት ውስጥ ስለነበሩ ሀገሪቱን ሊረከብ የሚችል ጠንካራና ታማኝ ሰው ይፈልጉ ነበር። በዚህ ምክንያት በነሐሴ 1999 ፑቲን ድንገት የሩሲያ ጠቅላይ ሚኒስትር ሆነው ተሾሙ። ይህ ሹመት ለብዙዎች እንግዳ ቢሆንም ፑቲን ግን የሀገሪቱን ዕጣ ፈንታ የሚቀይር ትልቅ ክስተት ከፊታቸው ይጠብቃቸው ነበር። በመስከረም 1999 በሩሲያ የተለያዩ ከተሞች በተለይም በሞስኮ በሚገኙ የመኖሪያ አፓርታማዎች ላይ ተከታታይ የቦምብ ፍንዳታዎች ተከሰቱ። በመቶዎች የሚቆጠሩ ንጹሃን ዜጎች በቤታቸው ውስጥ እያሉ ሕይወታቸው አለፈ። ሀገሪቱን በከፍተኛ ድንጋጤና ፍርሃት ውስጥ ወደቀች። መንግስት እነዚህን ጥቃቶች የቼቼን ታጣቂዎች የፈጸሙት የሽብር ጥቃት መሆናቸውን በይፋ አስታወቀ። ፑቲን በዚህ ወቅት የወሰዱት ጠንካራ አቋም ሽብርተኞችን የትም ቦታ ቢሆኑ እናድናቸዋለን፣ ሽንት ቤት ውስጥ እንኳን ቢሆኑ እናጠፋቸዋለን የሚለው ንግግራቸው በሩሲያ ሕዝብ ዘንድ ከፍተኛ ተወዳጅነትን አተረፈላቸው። ይሁን እንጂ እነዚህ የቦምብ ፍንዳታዎች ፑቲን ወደ ስልጣን እንዲመጡ መንገድ ለመጥረግ በደህንነት ተቋማት የተቀነባበሩ ናቸው የሚሉ ጥርጣሬዎችና ክርክሮች እስከ ዛሬ ድረስ እንደቀጠሉ ናቸው። ይህ ክስተት ፑቲን በህዝቡ ዘንድ ሀገሪቱን ከጥፋት የሚያድን ጀግና ተደርገው እንዲታዩ ትልቅ ሚና ተጫውተዋል። ይህን ተከትሎ ፑቲን ሁለተኛውን የቼቼንያ ጦርነት በይፋ አወጁ። ይህ ዘመቻ ከመጀመሪያው የቼቼንያ ጦርነት በተለየ መልኩ እጅግ ዘመናዊ በሆነ የጦር መሳሪያ የታገዘ ነበር። የቼቼንያ ዋና ከተማ ግሮዝኒ በከባድ የቦምብ ድብደባ ወደ አመድነት የተቀየረች ሲሆን በሺዎች የሚቆጠሩ ሰዎችም ሞተዋል። ፑቲን በዚህ ዘመቻ ወቅት ያሳዩት የማያወላውል ወታደራዊ አመራር ሩሲያ ዳግም እንደ ታላቅ ሀገር እንድትቆም የሚያደርጉ መሪ መሆናቸውን አስመሰከረ። በታህሳስ 31 ቀን 1999 ቦሪስ የልሲን በድንገት ስልጣን መልቀቃቸውን ሲያስታውቁ ፑቲን ተተኪ ፕሬዝዳንት ሆኑ። በቼቼንያ ያገኙት ወታደራዊ ድልና በሀገር ውስጥ የፈጠሩት የጸጥታ ስሜት በ2000 ዓ.ም በተካሄደው ምርጫ በቀላሉ እንዲያሸንፉና የሩሲያ ቁንጮ መሪ ሆነው እንዲቀጥሉ መንገድ ከፈተላቸው። ይህ ምዕራፍ ፑቲን ከደህንነት መኮንንነት ወደ ዓለም ተጽዕኖ ፈጣሪ መሪነት የተሻገሩበትና የዘመናዊቷ ሩሲያ አቅጣጫ የተቀረጸበት የታሪክ ነጥብ ነው። የቭላዲሚር ፑቲን የፕሬዝዳንትነት መጀመሪያ ዘመን በሩሲያ ላይ ከፍተኛ ተጽዕኖ የነበራቸውን ኦሊጋርኮች ወይም በሀገሪቱ ሀብት ላይ የተቆናጠጡ ባለሀብቶችን ወደ መስመር የማስገባት ታላቅ ስራ የታየበት ነበር። እንደ አውሮፓውያን አቆጣጠር በ1990ዎቹ ቦሪስ የልሲን በስልጣን ላይ በነበሩበት ወቅት ጥቂት ግለሰቦች የሀገሪቱን የተፈጥሮ ሀብት፣ የመገናኛ ብዙሃንና የፖለቲካ ሁኔታዎችን በቁጥጥራቸው ስር ውለው የነበረ ሲሆን ፑቲን ስልጣን እንደያዙ ይህንን አካሄድ ለመለወጥ ወሰኑ። ፕሬዝዳንቱ እነዚህን ባለሀብቶች ሰብስበው ባደረጉት ታሪካዊ ስምምነት ከፖለቲካው ጣልቃ ገብነት እጃችሁን ካነሳችሁ ያፈራችሁት ሀብት አይነካባችሁም የሚል ጥብቅ መልእክት አስተላለፉ። ይሁን እንጂ ይህንን ማስጠንቀቂያ ያልተቀበሉትና የፑቲንን ስልጣን ለመገዳደር የሞከሩ እንደ ቦሪስ ቤሮዞቭስኪና ሚካኤል ኮዶርኮቭስኪ ያሉ ቁልፍ ሰዎች ከባድ ዋጋ ከፍለዋል። በተለይም በወቅቱ የሩሲያ ቁንጮ ባለሀብት የነበረው ኮሮዶቭስኪ በሙስና ተከሶ ለዓመታት እስር ቤት መወርወሩና ኩባንያው ዩኮስ በመንግስት ቁጥጥር ስር መዋሉ ለሌሎቹ ባለሀብቶች ፑቲን በምንም እንደማይደራደሩ ትልቅ ትምህርት የሰጠ ክስተት ነበር። ይህ የኃይል እርምጃ ፑቲን በክሬምሊን ውስጥ ያላቸውን ስልጣን በከፍተኛ ሁኔታ እንዲያጠናክሩ ረድቷቸዋል። ቀደም ሲል በግል ባለሀብቶች እጅ የነበሩት እንደ ጋዝፕሮም ያሉ ግዙፍ የነዳጅና የጋዝ ኩባንያዎች በቀጥታም ሆነ በተዘዋዋሪ በመንግስት ቁጥጥር ስር እንዲውሉ አደረጉ። የነዳጅ ዋጋ በዓለም አቀፍ ገበያ መጨመሩ ደግሞ ፑቲን ለሩሲያ ሕዝብ የተረጋጋ ደሞዝ፣ ጡረታና የኢኮኖሚ እድገት እንዲያቀርቡ እድል ሰጣቸው። ይህም በህዝቡ ዘንድ የነበራቸውን ተቀባይነት ከሰማይ በላይ ያናረው ሲሆን ሩሲያውያን ከ1990ዎቹ ውጥንቅጥና ድህነት አውጥተው ስርዓትና ክብርን የመለሱላቸው መሪ አድርገው እንዲመለከታቸው አድርጓል። በዚህም ፑቲን የመንግስትን መዋቅር በታማኝ የጸጥታና የደህንነት መኮንኖች በመሙላት ማንኛውንም ተቃውሞ በቀላሉ የሚቆጣጠሩበትን
የስልጣን ቀጥታ መስመር መገንባት ቻሉ። በመቀጠል ፑቲን የሩሲያን የውጭ ፖሊሲ በመቀየር ሀገሪቱ በዓለም አቀፍ መድረክ ያጣቸውን ክብር ለመመለስ ከፍተኛ ጥረት አድርገዋል። በምዕራባውያን የሚመራው የኔቶ መስፋፋት ለሩሲያ ደህንነት ስጋት መሆኑን በይፋ መግለጽ የጀመሩት በዚህ ወቅት ነበር። በተለይም በ2007 በሙኒክ የጸጥታ ጉባኤ ላይ ያደረጉት ንግግር ሩሲያ ከእንግዲህ የምዕራባውያንን የበላይነት እንደማትቀበልና የራሷን ጥቅም ለማስጠበቅ ወደ ኋላ እንደማትል ለዓለም ያወጁበት ነበር። ይህ ስልታዊ ጥንካሬ በ2008 በጆርጂያ ላይ በወሰዱት ወታደራዊ እርምጃ በተግባር የታየ ሲሆን ይህም ፑቲን ሩሲያን ዳግም ልዕለ ኃያል ሀገር ለማድረግ ጀመሩት ጉዞ ዋና ማሳያ ሆነ። በዚህ መንገድ ፑቲን በሀገር ውስጥ ያለውን ተቃውሞ በማጥፋትና የሀገሪቱን ሀብት በማዕከላዊ መንግስት ስር በማከማቸት ለሚቀጥሉት 10 ዓመታት ሩሲያን ያለ አንዳች ተቀናቃኝ የሚመሩበትን ጠንካራ መሰረት ጣሉ። የቭላዲሚር ፑቲን የውጭ ፖሊሲና የሩሲያን ታላቅነት የመመለስ ስትራቴጂ እጅግ ከፍተኛ ደረጃ ላይ የደረሰው በፈረንጆቹ 2014 የክሪሚያ ግዛትን ወደ ሩሲያ በጠቀለሉበት ወቅት ነው። በዩክሬን ውስጥ የተነሳው ህዝባዊ አመጽ የሩሲያ ደጋፊ የነበሩትን ፕሬዝዳንት ቪክቶር ያኑኮቪችን ከስልጣን ሲያወርድ ፑቲን ይህንን ሁኔታ የምዕራባውያንና የኔቶ ተጽዕኖ ወደ ሩሲያ ደጃፍ እንደመጣ አድርገው ተመለከቱት። በዚህም ምክንያት ዓለም አቀፉ ማህበረሰብ ዘንድ ያልተጠበቀና ፈጣን እርምጃ በመውሰድ ምንም አይነት ምልክት የሌለባቸውን አልባሳት የለበሱ ወታደሮችን ወደ ክሪሚያ በማሰማራት ግዛቷን በቁጥጥር ስር አዋሉ። ይህ እርምጃ በምዕራባውያን ዘንድ ከፍተኛ ማዕቀብና ውግዘት ቢያስከትልም በሩሲያ ውስጥ ግን የፑቲን ዝና ወደ ሰማይ እንዲያድግ አድርጓል። ሩሲያውያን ይህን ክስተት የታሪካዊ ግዛታቸው መመለስና የሀገራዊ ኩራት ማሳያ አድርገው በመቁጠራቸው ፑቲን የሩሲያ መሬቶች ሰብሳቢ የሚል ታላቅ ክብርን አጎናጽፏቸዋል። ይህ የክሪሚያ ክስተት ግን ለዩክሬን ግጭት መነሻ ነበር። በምስራቅ ዩክሬን የሚገኙ የሩሲያ ተናጋሪ ማህበረሰቦች አመጽ ሲጀምሩ ፑቲን እነዚህን ማህበረሰቦች በገንዘብ በጦር መሳሪያና በሰው ኃይል መደገፍ ጀመሩ። ይህም ለዓመታት የቆየውን የዶንባስ ጦርነት ፈጠረ። ፑቲን በምዕራባውያን ዘንድ የሚቀርብባቸውን ክስ ውድቅ በማድረግ ዓላማቸው በዩክሬን ውስጥ የሚገኙ የሩሲያ ተወላጆችን ከናዚዝም እና ከምዕራባውያን ተጽዕኖ መከላከል እንደሆነ በተደጋጋሚ መግለጽ ጀመሩ። በዚህ ሂደት ውስጥ ፑቲን የሀገራቸውን መከላከያ ኃይል በዘመናዊ የጦር መሳሪያዎች በማጠናከርና የኢኮኖሚ ጥገኝነታቸውን ወደ ምስራቁ ዓለም በተለይም ወደ ቻይና በማዞር ለሚመጣው ትልቅ ግጭት ሩሲያን በስልት ማዘጋጀት ቀጠሉ። ይህም ሩሲያ ከምዕራቡ ዓለም ጋር ያላትን ግንኙነት ወደ ቀዝቃዛው ጦርነት ዘመን እንዲመልስ አድርጎታል። በመጨረሻም እንደ አውሮፓውያን አቆጣጠር የካቲት 24 ቀን 2022 ፑቲን ልዩ ወታደራዊ ዘመቻ በሚል ስያሜ ወደ ዩክሬን መጠነ ሰፊ ጥቃት እንዲካሄድ ትዕዛዝ ሰጡ። ይህ ውሳኔ በ21ኛው ክፍለ ዘመን አውሮፓ ካየቻቸው እጅግ አስከፊና ደም አፋሳሽ ጦርነቱን አንዱን ቀሰቀሰ። ፑቲን የጦርነቱን አስፈላጊነት ሲያስረዱ ዩክሬን የኔቶ አባል እንዳትሆን መከላከል የሀገሪቱን ወታደራዊ አቅም ማዳከምና ናዚ አስተሳሰብ ማጽዳት እንደሆነ ገለጹ። ጦርነቱ ሩሲያን ከዓለም አቀፍ የፋይናንስና የንግድ ስርዓት እንድትገለል ቢያደርጋትም ፑቲን ግን ይህንን ትግል የሩሲያ ህልውና የመጠበቅና አዲስ ባለብዙ ዋልታ ዓለም ስርዓት የመፍጠር ትግል አድርገውታል። የቭላዲሚር ፑቲን የግልና የቤተሰብ ህይወት በክሬምሊን ግድግዳዎች ጀርባ እጅግ በሚስጥር ተይዞ የቆየ ቢሆንም በታሪክ ሂደት ውስጥ የታወቁት ጥቂት ገጽታዎች ግን ለየት ያሉ ናቸው። ፑቲን ሊዩድሚላ ሽክሬቭኔቫ የተባለችውን የበረራ አስተናጋጅ ለመጀመሪያ ጊዜ ያገኟት በ1980ዎቹ መጀመሪያ ላይ በሴንት ፒተርስበርግ ሲሆን ለ3 ዓመታት ያህል የዘለቀ የፍቅር ግንኙነት ካደረጉ በኋላ
በሐምሌ ወር 1983 ጋብቻቸውን ፈጽመዋል። ሊዩድሚላ በወቅቱ ፑቲን በኬጂቢ ውስጥ የሚሰሩ መሆናቸውን እንኳን አታውቅም ነበር። እርሳቸውም ቢሆኑ ማንነታቸውን ለረጅም ጊዜ ደብቀውባት እንደቆዩ ይነገራል። በትዳር ዘመናቸው ማሪያ እና ካትሪና የተባሉ 2 ሴት ልጆችን ያፈሩ ሲሆን ፑቲን በምስራቅ ጀርመን በስለላ ላይ በነበሩበት ወቅት ቤተሰባቸው አብሯቸው ይኖር ነበር። ይሁን እንጂ ፑቲን ወደ ስልጣን ማማ ላይ በወጡ ቁጥር የግል ሕይወታቸው ከህዝብ እይታ እየራቀ መጣ። ልጆቻቸውም ቢሆኑ ስማቸውን ቀይረውና ማንነታቸው ተደብቆ በተለያዩ የሳይንስና የንግድ ዘርፎች እንዲሰማሩ ተደርገዋል። ከ30 ዓመታት የትዳር ቆይታ በኋላ እንደ አውሮፓውያን አቆጣጠር በ2013 ፑቲን እና ሊዩድሚላ ባሌት ዳንስ ትርኢት ላይ ተገኝተው በድንገት ፍቻቸውን ለህዝብ ይፋ ማድረጋቸው ዓለምን አስገርመዋል። የጋራ ውሳኔያችን ነው በማለት በሰላም መለያየታቸውን ቢገልጹም ፑቲን ከዚያ በኋላ በይፋ ሌላ ትዳር አልመሰረቱም። ሆኖም ግን ከተለያዩ ታዋቂ ሴቶች ጋር ስማቸው በወሬ ደረጃ ሲነሳ ቆይቷል። በተለይም ከቀድሞዋ የኦሎምፒክ የጂምናስቲክ ሻምፒዮን አሊና ካባዬቫ ጋር የጠበቀ ግንኙነት እንዳላቸውና ምናልባትም ልጆችን እንዳፈሩ በሰፊው ብታመንም ክሬምሊን ይህንን ጉዳይ ፈጽሞ አምኖ ተቀብሎ አያውቅም። ፑቲን ስለ ግል ህይወታቸው በሚጠየቁበት ወቅት በግል ህይወቴ ውስጥ ማንም ጣልቃ እንዲገባ አልፈቅድም በማለት በቁጣ ምላሽ መስጠት ይቀናቸዋል። ይህም ማንነታቸውንና ቤተሰባቸውን ከሚዲያ ጥቃት ለመከላከል ያላቸውን ጽኑ ፍላጎት ያሳያል።